እንደዚህ የመርገምት መናጢ ወይኔ በኖረልኝ አንቺ ከሱ ነው ልጅ እንዴ ቆይ ማለት ችግር አለው እንዴ ማይ ይሄ መናጢ ዘረቢስ ታይስልሽ ጉድ አረገሽ ታያልኩሽ እኮ ከዘሬ እንዳይቀላቀል ብዬ ነው እናታችን ቆይ ተረጋጉ እናታችን ተረጋጉ ቆይ እናታችን ባርኩ ታረፍ ይበሉ ቆይ ተረጋጉ እሺ አሁን ንገሩ ያው እሱ መጥቷል እሱ ፊት ንገሩ የሰብከውን አረካረ አንተ መናጢ አንተ መርገምት ተሳካልህ አስረገስክ ተሳካልህ እኔ ታዘዝኩት እና ያደረኩት ማን ያዘዘ የሁሉም ነገር ምስጥር ብቻ ይሳቸው ጋር ያለው በቃ ለምን እኔን አትወኝም ስለዚህ መላኩን ያጠፋው አንተ ነህ ና አይደለም በቃ ሁሉም ነገር እሳቸው ያውቃሉ አልኩኝ ምንድነው የማውቀው በቃ ምስጥሩን እውነቱን ማወቅ የምትፈልጉ ከሆነ ሁሉም ያለው እሳቸው ጋር ነው እኔ ሰው ማስረጃ የለኝም ግን ሲያወራ ሰምቼዋለሁ ደግሞ ነው አብረና ነበር እንዴ ሁሉም እንስሲ ምን ቆይ ሁለታችሁ መች ነው የምትገናኙ የምትተዋወቁ የት ነው የምታቀኝ ቆይ እርግጠኛ ነዎት አዎ ምን ማስረጃ አሉት ይሄን ነገር እሱ እንዳደረገ እንዴት አልገባንም ምን ነው መረጃው ምን ይወራ ነው እናቴ በማስተዋወቂ በፊት ታውቃት ነበር ወይ እንዴት ወደ እናንተ ሊዞርቻል እሱን እናትሽን ጠይቂያት ማለት እናቴ እንደዚህ አታደርግ እናትሽ ካላደረገች ማን ሊያዘዋውሩ ይችላል አድርጌዋለሁ እንዳትይ እናታችን አርገውታል እናትሽ ሳታዘዋውሩ መቼም የሁሉ ገንዘብ ላጠፋ አልችልም ከማደጎ ይሄው እኮ እናታችን ማስረጃው እኮ ይውና ይሄው ማስረጃው ልጆችሽ እኮ መጥቶ ሲወስዱሽ ለምን አልነገርሽኝ ልጄ ነች እኮ አሁንም ልጄ ነች እንዴ ልጄ ነች አልወለድሽኝም እኮ አንቱሻ ለምን ደበቅሽኝ አልወለድሽ አሳድጌሻለሁ መውለድ ትርጉም አለው ውሸት የተቀበሩት ይታወቃል ማለት ነው አውቀው ነው እንዴ ራሱን ለማሸሸግ ነው እንደዛ ሲጠቀሙ የነበሩት እሺ ለምን ገደልሽው ነው ማስረጃው ሁሉም እሺ አባትሽን ለምን ገደልሽው እንዳንድሽ ተረጋጉ የሆነ ነገር አድርጉ እንጂ ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን ይህ ስለኛ ኑሮ ነው እኔ ደግሞ የፕሮግራሙ አዘጋጅና አቅራቢ ግሩማ እያሌው ሁሌም ሰላማችሁ ይብዛ ብዬ ተመልሼ መጥቻለሁ እንግዲህ ብዙ ነገሮችን ያየን ነበር በባለፈው ቪዲዮአችን ላይ እንዳያችሁት ቃል ኪዳን በመሃል ራሷን ስታወድቃብን ነበረ እሷን አረጋግተን ሐኪም ቤት ከወሰድናት በኋላ ነው እንዲህ አሁን ወደ ቤት ተመልሰን የምንገኘው ያው ብዙ ነገሮች ነግረውናል ዶክተሮቹም ብዙ ነገሮች እንዳጋጠሟት አይምሮዋም ላይ ብዙ ነገር እንዳለ ምክንያቱም ብዙ ነገሮችም አይተናል ከዚህ በፊት እሷን የመጀመሪያ ሰዓት ስናገኛት በጥሩ ሁኔታ አልነበረ እንዳያችሁት ያው መጠጥታ ሰክራ ነበረ ያገኘናትና ምናልባት የሱም ኢፌክት ሊሆን ይችላልና በጣም ብዙ ነገሮችን ነግረውናል ዶክተሮቹ መረጋጋት እንዳለባት ማረፍ እንዳለባት ብዙ ነገሮችን ነግረውናል በቃ እሷ ሲነገራት ደንግጣ ስለነበር ራሷን ስታ ነበር ራሴ ይዛትኩኝ እናቴን ፍለጋ ላይ ነበርኩ አቢስ ጠብቃት አልመጣችም ወጣ ስመለስ ግን ሰዎች እንዳለ ጎረቤት ጥቁር ለብሳችሁ ጠበቃችሁ ድራማችሁን ሰራችሁ እናቴ ደግሞ አልሞተችም ብዬ አባረርኳቸው አይደል እናቷን እኮ ህዝብ በተሰበሰበበት ነው የቀበርናት አልሞተችም አልቀበርኳት እኮ ምን በምን ነው የሞተችው ሴትዮ እኔ ምን አውቃለሁ እኔም ታትና ከወንድሟ ነው የተነገረኝ እኮ እኔ እህትና ወንድም የለኝም ብቻኛ ልጇ ነኝ እኮ አንድ ልጇ ነኝ ለምንድን ነው የመጡት እዚህ ቤት እኔ ምን አውቃለሁ ከሷ ጋር ነው ያወሩት አምና ተቀብላለች እህትና ወንድሟ እንደሆነ ወንድምና እህት የሉም እኔ ወንድምና እህት የለኝም ኬት የመጣ ወንድምና እህት ነው አንተና እናትና አባቴን ያጋደምካቸው የት ነው እሺ ያገኛቸው የምን እህትና ወንድም ነው የዛን ጊዜ እነግራቸዋለሁ እኔ እህትና ወንድም የለኝም ራሳቸው ይምጡና ለነግራቸው ራሱ ይችላል አይገርምም እኔና እህትና ወንድም የለኝም ምንም የለኝም ስለዚህ ተወስደናለህ ተቀበረችበት የተባለችው ቦታ ላይ ይዘን ትሄዳለህ እህትና ወንድሟን ታገናኘናለህ እህትና ወንድሟን እኮ
ከእሷ በላይ ነው ያላቃቸውም። ልጄ አንድ ልጄ ነች። ከላይ የላት ከታች የላት። ለእኔም ከላይ የለኝ ከታች የለኝ ያለችኝ እሷ አንድ ነች፣ አንድ ቅንጣት። እሷን የሚውሰዷት እንደኔ ዋፍነዋት ይሁን ወይስ ደግሞ እኔ ብቻ አላቅም። ጭንቅ ላይ ነው ያለሁት አሁን። የሚገርም ነገር ማለት አሁን ግራ የገባኝ እንዴት ሊሄዱ ቻሉ? ከነሱ ጋር በሚሄዱበት ሰዓት ማለት የማያውቋቸው ግለሰቦች ከሆኑ ወይም ደግሞ የሚፈሩት ነገር ካለ እንዴት ከነሱ ጋር ሄደው ለመታገት ቻሉ? እያዋሩኝ እኮ ነው። ትንሽ ቆይቷል። ታዲያ ቆይ አንተ እዚህ ቤት ምን ልታደርግ መጣ? አቶ መላኩ ንብረቱን በሙሉ ካዞረልህ ሁሉም ነገር ተስተካከለልህ፣ እዚህ ቤት ምን ልታደርግ መጣ? እሱንም በእነሱ ትዕዛዝ ነው የመጣሁት። አቶ መላኩ ከሞተ ማን ነው የሚያዝህ? አቶ ተሰማ ናቸው። ተሰማ እንደው ይሄን የምታውቀው ያውቁታል እንዴ? አንተ ይሄን የምታውቀው ተሰማን ትደርሽ እንዴ? ያውቁታል እንዴ ማለት ነው? አንተን እኮ ነው የምልህ። ይሄን ነው የምታውቀው? አቶ ተሰማ የሁላችንም አለቃ ናቸው። የሁላችንም ማለት ከላይ ሆነው የሚያዙን እሳቸው ናቸው። እዚህ ቤት እንድገባም ትዕዛዙን የሰጡኝ እሳቸው ናቸው። እንዴ መላኩ እኮ ነው አንተን ያስተዋወቀ። አንተ ምን እያልክ ነው? ጆሮዬ ነው እማ። ቆይ ቁጭ በይ፣ ነይ ቁጭ በይ። እማ ቆይ ልጠይቀው። ዝም በይ አንቺ። ተይ ቆይ ምንድን ነው ማለት? ቆይ እናታችን ተረጋጉ። እማ ቆይ እስኪ ተው። እኔ እኮ ተረጋጉ እናታችን። ቆይ ተረጋጉ። ቆይ እናታችን ተረጋጉ። ቆይ ተረጋጉ። ልቀቀኝ ነው ቆይ ተረጋጉ። እንዴ ቆይ ቃል ኪዳን እስኪ እናታችንም አብረውን አሉ። ምንድን ነው እስኪ የተፈጠረው ነገር? ጤናዋስ ላይ እንደዚህ አይነት ነገር አጋጥሟት ያውቃሉ ከዚህ በፊት የሚለውን ነገር ብዙ ነገር የምናወራን የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አርጉ። ኮሜንት ላይ ሀሳብ አስተያየቶቻችሁን ጻፉልን። መልካም ቆይታ ይሁንላችሁ። ቃል ኪዳን ከዚህ በፊት እንደዚህ ነገር አጋጥሞሽ ያውቃል? አዎ ያውቃል። ማለት የመጣል በሽታ አለብኝ። እሱ ነግረውኛል። በፊት እማዬ ፍለጋ ላይ ራሱ እሸክም ነበረ። በቃ እሱን ሰውጣት ብዙ ነገር ይጎዳል እና በቃ አጠጪ ሳባሽን ጥሩ አይደለም ምናምን ይሉኛል። ጤናሽ ጥሩ አይደለም ይሉኛል እና ከዛ ጊዜ በኋላ ምንም ጤነኛ አልነበርኩም። አይዞን ተረጋጊ። እና ውስጤ ሳይኮሎጂስት ምናምን ሲሉኝ አልፈልግም እላቸው ነበር። በቃ ባለበት ይጥለኛል ምናምን። ምግብን ብዙም አያስፈላኝም። መጠጥ ላይ ነበር ፎከስ ማድረገው። በቃ ከዛ ውጭ ምንም አይታየኝም እና ማነሱን አለብሽ። ተረጋጊ ማለት እንደዚህ አሁን ለምሳሌ አሁን ብዙ የሚያጠራጥሩ ነገሮች አሉ። እንደዚህ እናትሽ ጠፍታለች፣ ሞታለች ተብላለች፣ ብዙ ነገሮች ጎለውብሻል እና ራስሽን ለማጥፋት ሙከራ አድርገሽ ታውቂያለሽ? ብዙ በቃ በኖር ሁሉ እስከ 9 ድረስ ነበር እሷን ሳጣት። ብዙ መድኃኒት ፈልጌያለሁ፣ አልቻልኩም። አይዞሽ አለሁልሽ፣ ከጎንሽ ነኝ። ከጎንሽ ነኝ። አይዞሽ እንጂ እንደዚህ ማለት የራስ ምታት ምግብ ጋር ለመፈጨት ነገር ምናምን ይሰማሻል? ከሰሞኑን የመጡ ነገሮች አሉ።
ምግብ አሰኘኝ የሚያስጠላኛል እኔ ነው ብጠላው እና ያው ለጠጣ ስለነበረ ማስታወቁ ምናምን አለ። አዎ የመጀመሪያ ግንኙነታችንን ጥሩ አልነበረም። ሰክረሽ ነበር ያገኘንሽና እንግዲህ ቃል ኪዳን እናታችን አላቅም ምናልባት ታውቂው ይሆን አታውቂው ይሆን አላቅም። እንግዲህ አናል ጥሩም ዜና ሊሆን ይችላል መጥፎ ዜናም ሊሆን ይችላል አንቺ እንጂ በሚያስደነግጥ ሁኔታ የሁለት ወር ነፍሰ ጡር ነሽ። ምን አይዞሽ ምንድን ነው? አይዞሽ አይዞሽ እርጉዝ ነች፣ የሁለት ወር እርጉዝ ነች። ከዛ ከመናት እና የሱ ምንም አይደለም። ዶክተሩ መጨረሻ ላይ እንግዲህ ጠርቶ ይነግሮኛል። በዚህ ሁኔታ አትንገራት ብሎ ነበረ። ማለት አሁን ያለሽበት ጤና አይኖርሽም፣ እስኪ ተረጋጋና አጣርተህ ንገረኝ። ከዛ ከዘረቢስ ነው የወለድሽው? ያ ዘረቢስ እኮ ነው የመርገምት መናጢ። ወይኔ በኖረልኝ አንቺ ከሱ ነው ልጅ እንዴ? ቆይ ማለት ችግር አለው እንዴ? ማይ ይሄ መናጢ ዘረቢስ፣ ይሄ ዘረቢስ ታይስልሽ ጉድ አደረገሽ። ታያልኩሽ እኮ ከዘሬ እንዳይቀላቀል ብዬ ነው። ቆይ አይደለም፣ ቆይ ተረጋጊ ቃል ኪዳን፣ አንቺም ተረጋጊ። አሁን የጤናሽ ሁኔታ መስተካከል አለበት። በዚህ ሁኔታ ላይ እንደዚህ እኮ ይገባናል እኮ ግን በቃ ተረጋጊ። ስሜታይ ብዬሻለሁኝ እኮ አሁን እኔ ምን ላድርግሽ? አሁን እኔ ምን ላድርግሽ? ቆይ እናታችን፣ ቆይ ተረጋጊ እናታችን፣ ቆይ ተረጋጊ እናታችን፣ ቆይ ተረጋጊ። ይሄ እኮ እንዳይመጣ ብዬ እኮ ነው። ቆይ ተረጋጉ። ይኸውልዎት ድቃላ ተወልጂ በዚህ ጤናው ሁኔታ ላይ እንደዚህ አይነት ነገር መጥፎ ነው እናታችን። ቆይ ነው እና ባሌ ነው በእኛ። ቆይ ተረጋጉ። ይሄ ዘረቢስ ከየት እንደመጣ ታውቂያለሽ? ቆይ እናታችን አሁን በቃ ዘሬን አረከሰችው እኮ ይቺ። ቆይ ተረጋጉ እናታችን፣ ቆይ ተወኝ እስኪ ልበላት፣ ተወኝ እስኪ ዞር በል አንተ። ምንም የምታውቀው ነገር የለም። ተረጋጉ እኮ የማናውቀው ነገር ይንገሩና እናታችን እኮ ንገሩና እናታችን፣ የማናውቀው ነገር ንገሩን። በቃ ከልጁ እንድትወልድ አልፈልግም እኮ። እሺ ለምንድን ነው እንድትወልድ የማይፈልጉት? ይሄ መናጤ ምንድን ነው? ይሄ መናጤ ዳ ተረጋግተሽ ተቀመጭ። እሺ ተብይሻለሁ አይደል እንዴ? ታላልኩሽም ቆይ እናታችን ተረጋጉ። ሌላ ይቀር አትጠነቀቂ እኮ አይደለም። ቆይ እናታችን ተረጋጉ፣ እባክዎ ተረጋጉ። ውሸት ነው እንዴ? እኔ አላምነውም። ምን ማታም እኔ እርግሽ እንደሻለም እንዴ? እናታችን ቆይ ተረጋጉ። ቆይ እናታችን ተረጋጉ። ቆይ እናታችን እባክዎ ታረፍ ይበሉ። ቆይ ተረጋጉ። ተረጋጉ እናታችን፣ ቆይ ተረጋጉ። እኔ አላምነውም እኮ እርጉዝ ነች ስላለኝ አላምነውም። ዝም በይ እማ፣ የውሸት ሊሆን ይችላል። ተብዬሻለሁ መጀመሪያ። ይኸውልዎት እናታችን አሁን ማታውቁት ብዙ ነገር አለ የሚሉት ነገር ተመረሻል አይደል እንዴ? ውሸቱን ሊሆን ይችላል። እኔ አላምንም። እና ተጠቀሚም እንዴ? መጠቀም የለብሽም ከዚህ ከመናጤ ደሃ ጋር። ከዛ ከመናጤ ደሃ ጋር ይወልሽ አይደለም። ቆይ እሱም ይኸውልሽ እኔ ዶክተሮቹን ነግረውኝ ነው። ምንም አላምንም። ቴስት ወረቀቱን አመጣና ሳይሻለው ችግር የለውም። ቴስት የተደረገበት ወረቀት አለ፣ ወረቀቱ አለ እጃችን ላይ ነው። አትቀላም እንጂ የሕክምና ቴስት የተደረገበት የእርግዝና ቴስት ወረቀት አለ እጃችን ላይ ካሜራ ጀርባ ይገኛል። እስኪ አቀብሉኝ። እንዴ አድርጌ እኮ አላውቅም። ከሱ ጋር እኮ ምንም አድርገን አናውቅም። በመንፈስ ነው የመናጤ ልጅ ምንም አድርጌ አላውቅም። ሚስቶና አናውቅም። ይኸው እኔ ከሱ ጋር አድርጌ አላውቅም እኮ። እና ልጅ ከምን መጣ? ይሄ እርጉዝ ነው እኮ ራሱ ማለት ነው። ዝም በይ አሳይሻለሁ እንዴ? የሐኪም መረጃ አሳይሽ እኮ። ምን ምንድን ነው የምትይው? እኔ ከሱ አረግዛለሁ ቆይ እኔ አሁን ግራ የገባኝ ነገር እሺ ቆይ እናታችን ማለት የማያውቁት ነገር አለ፣ ብዙ የማታውቁት ነገር አለ እያሉ ነው። እና ምንድን ነው የማናውቀው ነገር? በቃ ልጁን አልፈልገውም እኔ እኮ። ምክንያቱ ምንድን ነው? ልጁን አልፈልገውም በቃ አልፈልገውም። እኔ ልጁን አልፈልገውም። መጀመሪያ ልጁን አልፈልገውም። አዎ መናጤ ደሃ ነው በቃ አልፈልገውም። እንዴ ይሄን የመሰለ ሀብት አለው እኮ አቶ መላኩ የወረሰው ብዙ ንብረት አለ፣ ሆቴሉ ተሰጥቶታል። አልፈልግም። እሱ በኮተት በመተት ያመነ ሰው ነው። በዛ የኮተት መተት ነው የያዘው፣ ገንዘብ ነው የያዘው። እናታችን እስኪ በደንብ ያስረዱ ነገር አይደል እንዴ?
እኮ አልገባኝም እናታችን ማለት እስኪ በደንብ ግልጽ አድርገው ይንገሩኝ። ምንድነው ልጁን ከዚህ በፊት ያውቁታል? ከእሷ ጋር ከመጣ በኋላ ነው ወይስ ከዛ በፊት ነው የሚያውቁት ልጁን? እስኪ ንገሩን። ልጁ እኮ መናትዳ ነው አንተ። ለእሷ እኮ የሚገባ ልጅ አይደለም እኮ አሁን በዚህ ላይ ደግሞ የነበረበት ይገባናል። ቦታ ጥሩ አይደለም። በቃ እሱማ ድህነት ላይ እንደነበረ ነግሮን ነበረ፣ ግን የተሳሳተ መረጃ እንደሆነ ነው ያጣራ ነው የነበረው። ምክንያቱም መኪና ሲያጥብ ነበረ እና ብዙ ነገሮች አሉ፣ ግን የተወሰኑት ናቸው እውነታ የሆኑት። በጣም በጣም ከባድ ነው፣ በጣም ከባድ ነው። ይቺ ደግሞ ቆይ እናታችን ተረጋጉ፣ አሁን ይረጋጉ። ምን ነው እስኪ ንገሩን። ማለት ዋጥ ባረግሽ ደስ ይለኛል። አታውቁትም ያሉንን መረጃ እስኪ ንገሩን። ምን ብዬ ንገር? ልጁ ቢኖር ነግርህ ነበር። አሁን እሱም እያለ ሰዓት ልጁ ሲኖር ፊት ለፊቱ እነግርሃለሁ። በቃ አቶ ተሰማ የሚባለውን ግለሰብ ሲያነሳ ደንግጠዋል። ብዙ ነገር ሆነ። ልጁ ሲኖር ፊት ለፊቱ እነግርሃለሁ። ችግር የለውም እሱ እናታችን ሲኖር ነው የምነግርህ። ልጅ ሲኖር እነግርሃለሁ። ስለ አቶ ተሰማም ሆነ ስለምንም እነግርሃለሁ። እሺ ችግር የለም ይመጣል። ሲኖር እነግርሃለሁ። አምጡት እስኪ አምጡት ልጁ። እሺ አሁን ንገሩ። ያው እሱም መጥቷል። እሱ ፊት ንገሩ። ያሰብከውን አረካረ አንተ መናጢ፣ አንተ መርገምት። ተሳካልህ? አስረገዝክ፣ ተሳካልህ። እርጉዝ ናት አንተ መናጢ። ቆይ እናታችን ተረጋጉ። ያው ቃል ኪዳን ያው 2 ወር ነፍሰ ጡር ነች። ደግሞ የኔ አይደለም በለኝ የኔ አይደለም በለኝ። አንተ ነው አይደለም? የራሱ እንዳልሆነ ማውቅ የማን ነው ታዲያ? በለኝ አንተ። የሱ ካልሆነ እኔ ደስ ይለኛል። አሳድገው። የማን ነው ታዲያ? ቃል ኪዳን ማለት እንደዚህ ከብዙ ወንዶች ጋር ተኝተሻል? ታዲያ እሱ እንዴት ላይሆን ይችላል እንዴ? አለመሆኑን ንገሩኝ። አንድ ቀን ሰላም የሌለን እንዴ ከሱ ጋር ተኛል? ታዲያ እንዴት ሊሆን ቻለ? አብራችሁ ተኝታችሁ አታውቁም? እንደዛ ከሆነ እኮ ውጭ የምታድረው ከወንዶች ጋር ለማደር ነው ማለት ነው። እኔ እንዳንተ አደረከኝ እንዴ? አንቺ አትቀላም እንጂ። እሺ ታዲያ ከማን ነው? ከኔ ጋር ከተኛን እንኳን ረጅም ጊዜ ሆነናል። የ2 ወር ነፍሰ ጡር ነች። አሁን ልጅ አይደለም በለኝ። ያንተ ልጅ ካልሆነ አሳድገዋለሁ እንዴ? እሺ ቆይ እናታችን ተረጋጉ። እሺ አሁን ይሄው መጣ አይደል? እሺ ንገሩን እስኪ ምንድን ነው የሚያውቁት ነገር? ያቆተታ ምን ነው? ለምን ትደብቃለህ? ምን ነበር? ተናገር፣ ንገራቸው እስኪ ምንድን ነው? ቆይ እሺ እርሶ ከየት ነው የሚያውቁት እሱን ሰውዬ? አንተ ከየት ነው ያወቅኸው? ከየት ነው የሚያውቁት ይለኛል። እስኪ ንገሩን። ለምን እንደምታወዛግቡ ንገረን። አንተ የምታውቀው እርሶም ንገሩን እባክዎት። ነፍሴን አስጨነቅሻት። ምንድን ነው? ዝም በይ አንቺ፣ ዝም በይ። እኔ ምን አጠፋሁ? ዝም በይ። ያረገሽበትን እንኳን ማታውቂ እኮ ንገሩን። ስለምጠየው እኮ ነው። ላይሆን ይችላል። እስኪ ንገረን። አንተ ምንድን ነው? ንገረን። ከሱ ውጭ የት እሄዳለሁ? ንገረን። እኔ እኮ ነገርኳችሁ። የማውቀው እዛ ድረስ ነው። ብቻ እሳቸው ከእሱ ጋር ግንኙነት እንዳላቸው አውቃለሁ። ከማን ጋር? ከመላኩ ጋር ነው? ከተሰማ ጋር? ከጋሽ ተሰማ ጋር። የታባክ ነው ያየው? ምንድን ነው የሚለው እናታችን? ያበናት ቆይ እናታችን እባክዎት ተረጋጉ። ቆይ ልቀቀኝ እኮ ነው ምን ልቀቀኝ። እባክዎት ተረጋጉ። ቆይ ተረጋጉ እናታችን፣ ተረጋጉ እናታችን። አሁን ላይ እንደዚህ ኃይል መጠቀሙ እኛን አይጠቅመንም። እኛ የምንፈልገው ትክክለኛ መረጃ ነገሩ። አቶ ተሰማን በወንጀል የምንፈልገው ግለሰብ ነው። ስለዚህ እያንዳንዱን ነገር ነገሩን። እያንዳንዱ ነገር ንገሩን ስለ አቶ ተሰማ። ንገሩን እባክዎት እናታችን። እኔም አቶ ተሰማ ማለት እኮ እንትን ነው
ያውቃል የሚባል ሰው ነው። እሺ እኔ መቃብር ቆፍረው ሲከቱኝ እኔም ልጅ መሞት መኖሯን ለመጠየቅ ሂጅ ነበር። እዛ ነው ተገናኘ። እዛ ስለተገናኘ እሱም ቀብር ያለው ብሎ ነበር። እዛ አገኘሁት። ይሄ ነው ውጤቱ። እኔ ሞቼ ነበር እንዴ? እኔም ቀብሮኛል ነበር። አልገባንም ማለት ከሀብተ ተሰማ ጋር እዛ ነው የሚተዋወቁት ነው? ዘይት ልጅ የት እንዳለች ቤቱ ሲፈርስ የት እንዳለች ልጅ ፍለጋ ሲሄድ ሰውም እንደዛ ሲያንቋሽሸኝ ሰው እየጠየቁኝ እንዲህ ቦታ አለ ሲሉ ሲሄድ እሱም ሰው አገኘሁት። ዋና እንትን ነበር። ስለዚህ አቶ ተሰማን ያለበት ቦታ ያውቃሉ ማለት ነው? አዎ እሱም ያውቃል እኮ። እስኪ ቆይ እዛ ምን ሊያደርጉ ነበር የሄዱት? እንድጠይቅ ስለ ልጅ የት እንዳለች ልጠይቅ ማለት አቶ ተሰማ በምን መልኩ ነው ሊያገናኙት እንችል የነበረው? አውቃለሁ ይላል እንግዲህ እሱ ከዳሚው እሱ ነው አገናኙት። ፀጉሩን ራሱ እንዲያርግ እኮ ያስደረገው በትእዛዝ ነው ማለት አገናኙት። ከዛ አቶ ተሰማ እና ልጅ በሌላ ቀን አገናኝሻለሁ ልጅቷ ልጅ አይዞሽ እንጂ ምናምን አለ መጣ። ያው በተስፋ እያለሁኝ እዝጌር ስታንተ ያው አገናኘ። ምን ያህል ጊዜ የሆነው ከሄዱ ደስቱ ጋር? 1-2 ዓመት ይሆነኝ ማለት ያኔ ከሄዱ በኋላ በቅርቡ አገናኙታለሁ ካለ እስካሁን ድረስ ምንም አይነት ከሱ ጋር ግንኙነት አልነበሩትም ማለት አልተገናኙም። እኔ አልሄድኩም። እኔ ልሻለሁ አለ እሱ ነገርኩበት አመት ማለት እኮ እኔ ሳልቀበል በፊት እኮ ነው እሱ ነው የምታውቂው ማለት ልጅ ተይ እውነትም አይምሮሽ ጤነኛ አይደለም እንዴ? ወይ አይምሮሽ ጤነኛ አይደለም እንዴ? መላኩ እኮ ነው ያጋባንም አንቺ የለሽም ብሎ። ስለዚህ እርሱ አቶ ተሰማን በደንብ ያውቁታል ማለት ነው። ሄድኩኝ እሱንም አገኘሁት እዛ። ግን የተለያየችው ነው የመሰለኝ እሱን እዛ ሳገኘው። አንቺ የለሽም በወቅቱ። እኔ እዛ ይቻላል። እኔ እዛ ሄድኩትኝ እኮ ከመጋባታችን በፊት ነው። አንቺ አንቺን ልጠይቅ እኔም አንቺን ፍለጋ ነው የሄድኩት። መሀላችን ቁጭ ብሎ ሴራ ሲሰራ ነበረ። ቆይ ተረጋጊ። ምን አይነቱ ነው? ኪራን ተረጋጊ። እሱ መሄድ ያለበት ቦታ ይሄዳል። ተረጋጊ አንቺ። እሱ ዋናው ጠንሳሽ እሱ ነው። ለምን ለሁሉም ነገር ይሄንንም ባለ ሀብት ያስገደለው እሱ አቶ መላኩ ነው ያስገደለው። አስገድሎ ሰውየው ጣር ላይ ያለ አስገድዶ አስፈረመ። ከዛ ጨረሰው። እሱ አርገዋል አላረከውም? ኧረ እኔ አላረኩትም። አንተ ዝም በል። አርገዋል አላረከውም? እኔ ምንም ያረኩት ነገር የለም። ለዛ ነው መጀመሪያ ባለሀብቱ ስም ማን ነው ብዬ ስጠይቅ እንደዛ ስትሆን የነበረው አይደል? ነው አይደለም? እኔ ምንም ያረኩት ነገር የለም እኮ አልኳችሁ። ነው አይደለም? እኔ ታዘዝኩትና ያደረኩት። ማን ያዘዘ? እኔ ታዘዝኩትና ያደረኩት። ማን ነው ያዘዘ? የሁሉም ነገር ምስጢር ፍቺ እሳቸው ጋር ያለው። በቃ ለምን እኔን አትወኝም? ስለዚህ መላኩን ያጠፋኸው አንተ ነህ። ና አይደለም? በቃ ሁሉም ነገር እሳቸው ያውቃሉ አልኩኝ። ምንድነው የማውቀው? በቃ ምስጢሩን እውነቱን ማወቅ የምትፈልጉ ከሆነ ሁሉም ያለው እሳቸው ጋር ነው። ተሰማ ማለት ምንድን ነው? እናታችን እሳቸው ነው የሚያውቁት እያለ ነው ሁሉም ነገር እኮ። ንገሩ። የሚያውቁት ነገር ካለ ነገር እኮ ባለሀብቱን ያስገደለው እሱ ነው አልኩ። ለምንድን ነው ያስገደለው? ምክንያቱም ያውቃሉ። ገንዘቡን ለመውረስ ልጅ ስለሌለው ገንዘቡን ለመውረስ ነው። ቆይ እርግጠኛ ነዎት? አዎ። ምን ማስረጃ አሉት ይሄን ነገር እሱ እንዳደረገ? በቃ እኔ እዛ ሂጄ ሰምቻለሁ። ሌላ ማስረጃ የለኝም። ማለት በመስማት ብቻ እሱ እንዳጠፋ እሱ አቶ መላኩ እንደጨረሰው ማወቅ ይቻላል? አዎ እኔ እዛ ሂጄ ሲናገር ሰምቻለሁ። ቁጭ ብዬ አላየሁም። ማን ነው ሲናገር የነበረው? እሱንም አጠፋው ንብረቱንም ወረስኩ እያለ ላውራው ሌላውን ይኸውልዎት እናታችን፣ አሁን እሱ ያልከውን ነው መሄድ ወዳለበት ቦታ ይሄዳል። እሷንም መደረግ ያለበት ነገር ይደረጋል። ስለዚህ ከእርሶ እያንዳንዱን ነገር ነገሩ። ምክንያቱም አቶ ተሰማን በወንጀል የምንፈልገው ግለሰብ ነው። እሱን ልናገኝበት የምንችለው ነገር
እሱን ወደ ህግ አካላት ለመውሰድ ተጨማሪ ማስረጃ መረጃ የሚሆን ነገር ነገር ተሰማለ አይደል እንዴ? በህይወት ያለበትን ያውቃል እሱ። እንዴት ነው የምትለው? እየነገርኩህ አይደል እንዴ? እኮ እናታችን እንሄዳለን እንወስደዋለን እኮ ሰማን። ስለዚህ ያሳያል፣ ያውቃል፣ ሚስጥሩን ያውቃል እሱ። ሟቹንም ነገርኩህ እኔ እዛ ሂጅ ነው እሱ ብቻውን ቁጭ ብሎ እያወራ የሰማሁት ይሄን ሚስጥር። እኔ ሰው ማስረጃ የለኝም ግን ሲያወራ ሰምቼዋለሁ። ደግሞ ነው አብረና ነበር እንዴ ሁሉ ምን ትሲ ምን ቆይ ሁለታችሁ መች ነው የምትገናኙ የምትተዋወቁ? የት ነው የምታውቀኝ? ቆይ ከዚህ በፊት ትተዋወቃላችሁ? ነበር እኔ ከማስታወቂያ በፊት ሁሉም ነገር በመረጃ የተያዘ ነገር ነው ማለት እንዴት አልገባንም። ምን ነው መረጃው? ምን እያወራ ነው? እናቴ በማስታወቂያ በፊት ታውቃት ነበር ወይ? ቆይ ቃል ኪዳን ተረጋጊ። አይደለም ቆይ አሁን እያንዳንዷን ነገር ተናገር። አሁን ለአንተም ይጠቅማል እያንዳንዷን ነገር መናገር። ስለዚህ አንድ ነገር ሳትደብቅ ነገር ሁሉ ነው። አቷሽ ሰውየውን ገለዋል አልገደልኩም? ገለዋል ስታወራ ከአንድ በፊት ሰምቻለሁ። ሰምታል። ያም ሰውዬ ደግሞ አለ፣ ያለውም ሰውዬ አለ። አንተና እኔም ቁጭ ብለን አብረን አይተነዋልም። እዛም ቦታ ተገናኝተናል። በቃ ይሄን ተዋሻለን። ሁሉም ነገር እዚህ ስንላክ በእቅድ ነበረ። ምንድነው እቅዳችሁ? ሀብቱን ለመውረስ ነው የተላከ። የቱን ሀብት? ይሄን ሀብት ነው የመላኩን ሀብት። የመላኩን ሀብትማ አጥፍተው ከወረስክ አጠናቀቅካል እንዴ? የኔ እጅ ብቻ አይደለም እዚህ ላይ ያለበት። የማን እጅ አለበት? ሁሉም ነገር ከሳቸው ጋር የተያዘ ነገር ምንድን ነው? እሺ ተናገር። አሱ ንገረና። ለምን እሷን አትጠይቋትም? ሁሉም ነገር እኮ እሷ ጋር ይገኛል። ጨርሰው አንዘራቢስ ውሻ። ቆይ እናታችን ለምን ነው ወደ እርሶ እየጠቆመ ያለው ይልሽ? በቃ ምን ጭንቅላት ሰው ያጠፋው ሰው እንደዚህ ነው የሚያደርገው። ሰው የገደለ ሰው እኮ እንደዚህ ነው የሚያደርገው። ያው አሁን እዚህ ጋር በመደበቅህ ምን በማለት ዞረብህ። ምንም ያንተ ፍርድ የሚቀልለት ምንም የሚስተካከልልህ ነገር የለም። እውነታውን ብትነግረን ግን ትተባበረናለህ። እውነታውን እኮ ነው እየተናገርኩ ያለሁት። እሳቸውም እንዲሰወሩ የተደረገው ለዛ ነበረ። ለምን እማዬን እኮ ወስደዋት እንጂ እኮ ተሰውራ እኮ አይደለም። እሱ ደግሞ ያንተ እጅ አለበት፣ ያንተ አወራ ያለበት እሱ ነው ያየነው አይደለም። ከዚህ ሀብት ጋር እሷን መገናኛት ስለነበረ ነው። ምንድነው የሚያገናኘው? እንዴት? ምክንያቱም እኔ ይህን ሁሉ ነገር የደበቅኩት እኔም የተወሰነ ድርሻ ስለማገኝ ነበር። አጠቃለልክ እኮ። አልገባንም። ለምንድነው በግልጽ ማትናገረው? ሁሉንም ነገር ለምንድነው በግልጽ ማትናገረው? ሁሉንም ይቀየራችሁ። ይሄ ሀብት የመጣው አቶ መላኩ በመሞቱ ነው። የትኛው ሀብት የመጣው? በእሷ ስም ያለው ንብረት ሁሉ፣ ሽቶ፣ ቤት ምናምን የተገናኛችሁት ምንድን ነው? ለዚሁ ዓላማ ነበር ከእሷ ጋር ያገናኘው። ሁሉን ነገር በሚስጥር እንድጨርሰው ነበር። ስለዚህ ቆይ የቃል ኪዳን ሀብት አይደለም ይሄ ሀብት? እዚህ ያለው አሁን የምትኖርበት ቤት እኔ በእሷ ስም ያዞርኩትን ነው እናንተ ወደ ራሳችሁ ያዞራችሁት። እኔ ባዶ ነኝ ማለት ነው። እኔ ወደ እናቴ ስም እኮ ያዞርኩት እናቴን ስለማምናት ነው። ከእናቴ በላይ ማን አለኝ? ለእንዳንተነቱም አልሰጥም። ቆይ ቃል ኪዳን የዚህ ሀብት ምንጭ አቶ መላኩ ነው እያለ ነው። ምንጩ እሱ አይደለም። ከሽቶ ቤት ውጭ ምንም ነገር አልነበራትም እሷ ስንገናኝ። መላኩ ረዳኝ። በሽቶ የተነሳ ወርቅ ቤት ከፈተኝ አይደለ? አንድ ላይ ተባብረው ጉድ አድርገውኛል። ስለዚህ ከመላኩ ጋር ስትሰሪ የነበረው አንቺ ነሽ ማለት ነው። እኔ ምንም የሰራሁት ነገር የለም። ታዲያ ይህን ሀብት እንዴት ሊሰጥሽ ቻለ? ማስረጃ አለ? ባንክ ተበደረልኝ፣ ባንክ ተበደርኩኝ፣ ቤቱን ገዛሁት፣ በእናቴ ስም አዞርኩት። ከዛ የሽቶ ገቢ በጣም አሪፍ ከውጭ ሰዎችን ያስመጣልኝ ነበር። ወርቅ ቤቱን ከፈትኩት። መላኩ መሞቱን እራሱ ዛሬ ነው የሰማሁት። እኔ በቀደም ከእናንተ ጋር እንዴ ያለኝ ነገር እንዳለ እኮ ወደ እናቴ ነው ያዞርኩት። ምክንያቱም እሱን ፈርቼው። እናቴ አልሞተችም ብዬ ነው የማስበው እኔም የነበረው አግብቼው እራሱ ማለት ነው። እሺ ጥሩ ባልሽ እንዲያደርግልሽ። ቆይ ምንድን ነው አንተ ሀሳብህ? እናቴ ከሌለች እንዴት ወደ እናንተ ስም? ሀሳባችሁ ምንድን ነበር መጨረሻ? ቆይ እናቴ ሳትኖር ይሄ ንብረት እኮ ወደ እሷ መዞር አይችልም፣ ወደ ማንም መዞር አይችልም። እንዴት ወደ እናንተ ሊዞር ቻለ?
እሱን እናትሽን ጠይቂያት። ማለት እናቴ እንደዚህ አታደርግ። እናትሽ ካላደረገች ማን ሊያዘዋውሩ ይችላል? አድርጌዋለሁ እንዳትዪ። አድርገውታል። እናትሽ ሳታዘዋውሩ መቼም የሁሉ ገንዘብ ላጠፋ አልችልም። ስለዚህ ባዶ እጅሽን ነሽ እያልከኝ ነው? ባዶ እጅሽን ነሽ እያልከኝ ነው? አዎ። ቆይ ምንድን ነው ያደረግሽው? ዝም ብለሽ አጩሂ ጠይቂው። እሱ እኮ እየነገረኝ ያለው አንቺ እንዳዞርሽ ነው። ነው ቃሽቶ ነው። ደም የሰው ደም አቃሽ። እርግጠኛ ነሽ? አዎ ደም አቃሽ። አልገባንም። ቆይ አልገባንም እየሆነ ያለው እናታችን። የሰው ደም እያቃጀው ነው። ሰውዬውን የገደለው እሱ ነው ብያለሁ አይደል? በቃ እያቃጀው ነው። ቆይ እርሶ ከአቶ ሰማ ጋር ያለው ግንኙነት ምንድን ነው? ከአቶ ሰማ ጋርና ከአቶ መላኩ ጋር ያለው ግንኙነት ምንድን ነው? እርሶ ነገርኩ እኮ ለልጄ ልጠይቅ ሂጅ ነው አልኩህ አይደል? ሌላ ተጨማሪ ግንኙነት የለውም ነገራል ስላሉ። ስለዚህ አቶ ሰማ ጋር ይዛችሁን ትሄዳላችሁ ማለት ነው። ይዞ ሄዳል። ጉዱ ይዞ ሄዳል። እርግጠኛ ነሽ ከተሰማ ጋር ምንም ዝምድና የለሽም? ከኔ በላይ እሳቸው ያውቁታል። ምክንያቱም ከኔ ጋር በብዛት በስልክ ነው። ማስረጃ አለክ? ታዲያ ለምን በአካል ተገናኘን አሉ? ማስረጃ አለክ ወይ? እኔ የማውቀው ጉዳይ የለም ስለ ልጃቸው ስለተነሱ ጉዳይ የሚያገናኛት ማስረጃ አለክ ወይ? ነበርኩኝ። እኔም የመጀመሪያ ጊዜ ነበርኩኝ። እሳቸው እንደተናገሩት የመጀመሪያ ቀን እዛ አንድ ላይ ሁለታችሁ ማስረጃ ከሌላችሁ ለምንድን ነው የምታደናቁሩኝ እንዴ? ማስረጃ አለ? አዎ አለ። አምጣ ማስረጃ። የት ነው? ስልኬ ስጡት። ስጡት። አባቱ ያመጣዋል። ቆይ እናታችን ተረጋጉ። ትክክለኛ መረጃ ከሆነ እንፈልገዋለን። አባቱ ያመጣዋል። አልገባንም። ዝም በይ። ቆይ ማስረጃ አለኝ እኮ ነው እያለ ያለው እናታችን። ያመጣዋል እኮ ግን ተረጋጉ። እርሶ ተረጋጉ። እናታችን ተረጋጉ። ሌላ ነገር ለማድረግ ሞክራለሁ ብትል ግን ህይወት ይበላሻል። እያንዳንዷ ማስረጃ አለች። ግን ስለዚህ ማስረጃ ካወቀን ሁላችንም ነው ችግር ውስጥ የምንገባው። አሳየን። እርግጠኛ ናችሁ? አሳየን። አዎ ቶሎ በል። አሳየን ቶሎ በል። እነማን ናቸው? እሳቸው ይታዩኛል። እነማን ናቸው እነዚህ? ይሄ አቶ መላኩ ናቸው። እሺ አቶ መላኩ ማለት ለእኔ አያቴ ናቸው። እሺ እነዚህ ሁለት ልጆቹ ናቸው። የእሳቸው ልጆች ናቸው። ምን? የእሷ እህትና ወንድም ተብለው የመጡት። የማዬ? እሺ የእሷ ፎቶ የት አለ? የእናቴ? እኔስ? ቆይ ቤተሰብ አይደለ? እኔስ? ሌላም አለ። ቤተሰብ እኮ ነው ያለሁበት። አሳየን። እኔ ማለቀው ቤተሰብ እኮ ሊኖር አይችልም። እሷ ማለት እንዴ? አንቱሻ ታው የእሳቸው ልጅ አይደሉም። ታው እንዴ? አይሆንም። አልገባኝም። አንተ ይሄ ሊሆን አይችልም። አንተውሻ ይሄ ሊሆን አይችልም። እያንዳንዱ ውሸት ነው። ታው ግን እኔ ማለች ነኝ። ይሄው እንዴ? እሷ በማደጎ የተወሰደች ልጅ ናት። አንቱሻ አውራው ዝም በይው። ቆይ ያውቃሉ ይሄ ነገር? ዝም በይው። ውሸቱን ነው። ይኸው ማስረጃ ውሸቱን ነው። ከማደጎ የተወሰደችበት። አንቱሻ እንዴ? እያንዳንዱን ንብረት አዞርሽ ለዚህ ነው። ቆይ እናታችን አውቀው ነው? እኔማ ልጄ ነች ያሳደኩት። ከማደጎ ይኸው እኮ እናታችን ማስረጃው እኮ ይኸውና፣ ይኸው ማስረጃው። ልጆችሽ እኮ መጥተው ሲወስዱሽ ለምን አልነገርሽኝ? ልጄ ነች እኮ አሁንም ልጄ ነች። እንዴ ልጄ ነች። አልወለድሽኝም እኮ አንቱሻ። ለምን ደበቅሽኝ? አልወለድሽ፣ አሳድጌሻለሁ። መውለድን ትርጉም አለው? ቆይ እሺ ወደ ቤት እኮ ናፍቆኛል ስልሽ የለሽም ነበር ወይ? ቆይ እናታችን የለም። እነዛ ወሰዶት የተባሉት ታዲያ የእርሶ ልጆች ናቸው ይዞት ሄዱት? አለቃቸውም ያልሻቸው ወንድም እህቶቼን ነው። ቆይ የውሸት የተቀበሩት ይታወቃል ማለት ነው? አውቀው ነው እንዴ? ራሱትን ለማሸሸግ ነው እንደዛ ሲጠቀሙ የነበሩት? እሺ ለምን ገደልሽው ነው ማስረጃው ሁሉም እሺ አባትሽን ለምን ገደልሽው? ሁሉም ዕቃ ሲዘዋወር የነበረው አባቱ እኮ አሳየኝ። አባትሽን የገደልኩት እሱን አባ ማለት እኮ ያቺ ወንድም አይደለ እንዴ? ቆይ ከአቶ መላኩ ጋር ያለሁት ግንኙነት ምንድን ነው? እርሱ አያቴ ነው ያለሽ እኮ ገባሻል? እሺ አያት ማለት ያቺ አባት ማለት ነው አይደለ? አያት ማለት ያቺ አባት ነው እኮ። ከአቶ መላኩ ጋር ያለሁት ግንኙነት ምንድን ነው? ነገር አይደለ እንዴ? ስንቴ እንገርህ። ቆይ ከዚህ ሁሉ ጀርባ እርሶ ነው ያሉት ማለት ነው? እናትህ እንዴ? እማ ለምን እንዳንድሽ
ተረጋጉ 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 እንዳትጠጊኝ እንዳትነቃነቂ ያንዳንድ እናታችን ተረጋጉ ያንዳንድ ተረጋጉ እንዳትነቃነቂ ተረጋጉ እናታችን ረፍ ቁጭ በል ተረጋጉ ይውታል ተረጋጉ ቁጭ በል ምንም አይነት እርምጃ እንዳትወስዱ ተረጋጉ ተረጋጉ እንዳልደፋሽ ያ ድፊኝ ከዚህ በላይ ሞት የለኝም እሺ ድፊኝ እኮ እቀመጣለሁ እኮ ተረጋጉ ይኸውልዎት እሺ ቁጭ በል ይኸውልዎት አንተ ጦስ እንዳትገባ እኮ ተረጋጉ እሺ ተረጋጉ ድፊኝ ያው ድፊኝ እሱን እንዳልነኪው እሱን እንዳልነኪው ማይቴ ግዴ ከፈለግሽ ግዴ ቆይ እንዴ የማይሆነውን የሆነ ነገር አድርጉ እንጂ